ሜራና ሮቤል እንግዲህ የመጣውን መርማሪ ፖሊስ በብር ለመመለስ እየሞከሩ ይገኛሉ። ይህንን ሀሳብ ያመጣችው እንግዲህ ሜራ ናትኝ። በቃ ለዚህ ሰውዬ ብር ሰጥተነው አይቶ የማያውቀውን ገንዘብ ሰጥተነው ከአድናን እና ከዚህ ቤት እንዲርቅ ማድረግ አለብን ብላ ሀሳቡን ለሮቤል አቅርባለት ነበረ። አንቺ ቆያምሻ እንዴ እንዴት እንደዚህ አይነት ሀሳብ ታስቢያለሽ? ይሄ ራሱ እኮ እንደሚያሳስርሽ አታውቂም እንዴ? ጉቦ ከፈለች ተብሎ ደግሞ ሌላ ነገር ነው የሚመጣብሽ። ስለዚህ ራስሽ ላይ እየጠቆምሽ ነው ያለሽው፣ ጥሩ ሀሳብ አይደለም ብሎ ሮቤል ተቃውሟት ነበረ። ሚራ ግን ያሰበችውን ነገር ከማድረግ ወደ ኋላ አላለች። ለፖሊስ ተብዬው እንግዲህ ገንዘብ ሰጥሃለሁ አንተ ደግሞ ከኛ ትርቃለህ ብላ ገንዘብ አስተላልፋለት ነበረ። እንዴ አንቺ ለምንድን ነው ለእኔ ገንዘብ የምትሰጭኝ? ማለት ለምን አስፈለገ ለእኔ መስጠት? እኔ በጣም መልካም ሴት ስለሆንኩ ነው። በስልክ ደግሞ ሚስትህ ቸግሯት እንደሆነና ልጅ እንደታመመ ሰምቻለሁ። ስለዚህ ለልጅ መታከሚያ እሰጥሃለሁ፣ ሌላውን ደግሞ ለሚስት የፈለግከውን ነገር አድርግበትም ብላ ገንዘብ አስተላልፋለት ነበረ። ቆይ አንቺ ለምን ጉቦ መክፈል አስፈለገ? የሆነ ወንጀል ካልሰራሽ ወይ ደግሞ ሳራ ከመጥፋቷ ጋር ምንም የሚያገናኙት ነገር ከሌለ ለምንድን ነው ለእኔ ጉቦ መክፈል ያስፈለገው ብሎ ጥያቄ አቅርቦላት ነበረ። እሱም ምንም የለም ነገርኩ እኮ እኔ መልካም ሴት ስለሆንኩ ነው፣ እኔ እንደዚህ ነኝ ምናምን ብላ ለመሸወድ ሞክራ ነበረ። ፖሊሱ ግን የሚሸወድ ሰው አይደለም፣ በጣም ጥሩ ሰው ነሽ ብሎ ሂዶ ለአድናን ነግሮታል ማለት ነው። ሚራ እኔ ለመደለል ገንዘብ ሰጥተኛለች፣ የደበቀችው ነገር አለ፣ እራሷን ለማዳን ብላ እንደዚህ ያደረገች ነው ያለችው ብሎ ለአድናን ነግሮት ነበር። በመጀመሪያ ስትመጣ ለኋናና አድናን ከተቀምጦ ውስጥ እንዲ ምን እያደረግክ ነው እዚህ መች መጣ ምናምን ስትለው መጣሁን ያዋራሻል አሁን ከክልሽ ጠብቂ ብሎት ወደ ክፍሉ ሂዶ ነበርና እኔ ምንሽ አንቺ ግን የራስሽ የገንዘብ ምጫለሽ እንደ የራስሽ ስራለሽ ስላት አይ የለኝም እና ይህንን ነገር አድናን ያውቃል? ምንም አያውቅም። ይሄ ቀላል ነገር ስለሆነ ማወቅ የለበትም ብዬ ነው የማስበው እና ደግሞ ማወቁ አስፈላጊ አይደለም፣ እኔ ከደግነት የተነሳ የማደርገው ነገር ነው ብላ ነው የነገረች ማለት ነው። እንዴ እንደዚህማ መሆን የለበትም፣ ምንም ቢሆን እኮ ባለቤትሽ ነው፣ ስለዚህ ይህን ነገር ማወቅ አለበት ሲላት አይ በፍጹም እንዳትነግረው ነገርከው እንዴ ስትል አዎ ነግሬዋለሁ። እንዴት እንደዚህ ታደርጋለህ? ለምን ነገርከው? አንቺ መልካም ሴት ሆነሽ ከሆነ ያደረግሽው ብነግረው ምን ችግር አለው? ለመልካምነት ከሆነ ያደረግሽው። በጣም ነው የደነገጠችው ሚራ እንደዚህ ሲላት ማለት ነው። አድናን መጥቶ አንቺ ግን ወንጀልሽን ለመደበቅ ብለሽ ለፖሊሱ የደላላ ገንዘብ ሰጠሽው፣ ለምንድን እንደዚህ የምታደርጊው? ከኛ ምንድን ነው እየደበቅሽ ያለሽው ማለት ነው። አድናን ምን ልደብቅ እችላለሁ? እኔ እኮ አዝኜለት ነው የሰጠሁት። በስልክ እንደቸገረው ሲያወራ ሰማሁት፣ ልጁ እንደታመመችበት ስሰማ ሰጠሁት። እኔ እኮ መልካም ሰው ነኝ፣ አሳዘነኝ አይደል? ለእኔ ለባልሽ ሳታዝኝ ለሌላ ሰው አዘንሽ። አጠገብ ያለውን ሳትወድ እኔን ያላየኝ ልትወድኝ አትችልም ይላል መጽሐፍ ብሎ እንግዲህ አድናን እየተናገራት ነበረ። ቆይ አንተ እንዴት ነው የምታስበኝ? እኔ እኮ ለሰው አስባለሁ፣ በዛ ላይ እኮ እርጉዝ ነኝ፣ እንዴት ለልጅ አላስብም ብላ ሚራ እየሸመጠጠች ነበረ። እንግዲህ አድናን እስካሁን ድረስ ሚራ እርጉዝ እንደሆነች ነው የሚያውቀው፣ ግን እሷ እርጉዝ አይደለችም። አድናን ላይ እየተጫወተችበት ነው የምትገኘው። ይህንን ነገር ደግሞ ሮቤል ብቻ ነው የሚያውቀው። ሮቤል የሚያወቀው በቅርብ ጊዜ ነው ማለት ነው። እና ሚራ አንድ ሆኗል። እሷም የሮቤል ሚስጥር ታውቃለች፣ እሱ ደግሞ የሚራን ሚስጥር ያውቃል ማለት ነው። እርስ በርሳቸው እየተፈራሩ ነው ያሉት። የሆነ ነገር ስታደርግ እናገርባለሁ፣ እሷም የሆነ ነገር ስታደርግ እናገርብሻለሁ እየተባባሉ ነው ያሉት ማለት ነው። አሁን ደግሞ ሮቤል የሆነ ሀሳብ አምጥቷል። ለምንድን ነው ፖሊሱን አንቺ በፍቅርሽ የማታጠምጂው ብሎ ጠይቋት ነበር። ሚራ ምን ማለት ነው? ሲጀምር ይሄ ቆፍጣና ነው ሰውየው፣ ገና ሲያዩት ራሱ እያስፈራን እንኳን በፍቅር ሊወድቅ ቆይቶ። አይ ግድ የለሽም ሚራ፣ አንቺ እኮ በጣም ቆንጆ ሴት ነሽ፣ የአንቺ ውበት በፍቅር ያስይዘዋ ምናምን ብሎ ሮቤል ደለላት ማለት ነው ሚራን። ሚራ ደግሞ ሮቤልን ስለምትወደው እንዲህ እውነትና ምናምን ብላ የእውነት መስሎት ማለት ነው። እሱ ግን ራሱን ከጥፋት ለማዳን ወንጀሉ እንዳይታወቅበት ለመሸፋፈን ብሎ ነው እንጂ እውነቴን ነው፣ አንቺ እኮ በጣም ቆንጆ ሴት ነሽ፣ ስለዚህ እሱን በፍቅር መጣር ትችላለች፣ ለአንቺ ምንም ነገር አያቅትሽም፣ አንቺ ፈልገሽ የምታጭው ነገር የለም ሲላትም ጭራሽ የልብ ልብ ተሰምቶት አይ ከባድ እንኳ ሀሳብ ነው፣ ግን እሺ ችግር የለውም ሞክራለሁ ብላ እሺ በቃ እንደውም ሚራ ከአንቺ ጋር መቼም አልጣለም፣ እንደዚህ ባሉ ቃላቶች ልብሽ ነው እንደዚህ ባሉ በፍቅር ቃላት ልብሽ ነው መወጋልሽ ምናምን እያለች ነበር ማለት ነው። ሮቤል ከሄደች በኋላ ሚራ ሆዬ ደግሞ ፖሊሱ ሲመጣ እንዴት ነህ? እንኳን ደህና መጣህ። እኔ በቃ አንተን ወድጄሃለሁ አለችው ማለት ነው። እንዴት ነው አንቺ ልትወጂኝ የምትችይው? አንቺ እኮ ባለትዳር ነሽ፣ እኔም ደግሞ ባለትዳር ነኝ። ምን ችግር አለው ታዲያ? አንተም ሚስት ጋር ሆነ እኔም ሚስቴ ባል ጋር ሆኜ እንደዚህ አይነት ነገር ውስጥ ብገባ ችግር የለውም ብላ ለፖሊሱ ከባድ ጥያቄ አቅርባለት ነበር ማለት ነው።
እሱም አንቺ ግን ምን አይነት ርካሽ ሴት ነሽ? ሴትነትሽን የምትጠብቂው ማለት እንደዚህ ራስሽን ማርከስ የለብሽም። አድናን ግን ምን አይነት ሴት ነው ያገባው ምናምን ብሎ አሁን ዞር በይልኝ፣ ስራ ልስራበት። እኔ ስራ ልሰራ ነው እንጂ የመጣሁት ከዚህ አንቺ ጋር ልጃጃል አይደለም የመጣሁት። ገባሽ? ምን ማለት ነው እንዴ? እንደሱማ ማለት የለብህም አንተ። ቆይ ግን ሰባኪ ነህ እንዴ? ግን እኮ ፖሊስ ነው ብለው ነው የነገሩኝ። ሰባኪ ያጫውታል። አይ እኔ ይሄ አንቺ የምትይውን ርካሽ ነገር ለማድረግ እኔ ክብሬም እምነቴም አይፈቅድልኝም። ስለዚህ ከዚህ ዞር በይልኝ ብሎ ገፍትሯት ነው ሄደው ማለት ነው። ሚራም እንግዲህ እንደዛ ከሆነማ አልፋታህም እሰራልሃለሁ ብላ እሱ ከተቀመጠበት ሄዳ እሺ አሁን ምን ልታደርግ ነው የመጣኸው? እስኪ ይሄኝ አላምርም ወይ ምናምን እያለች ብቻ እሱን ለማማለል ብዙ ነገር እያደረገች ነበረ። እናም ከሮቤል ጋር የሆነ ነገር ተባብለው ነበር። ልክ እኔ ወደ እሱ ስጠጋ አንተ ፈቶ ታነሳናለህ ብላ ስራዬ ብላ ካሜራ አዘጋጅታ ነው እንደዚህ አይነት ተንኮል ስትሰራ የነበረው። ስለዚህ ከስራ ጉዳይና ከትዳር መምረጥ ትችላለህ ስትለው እንዴት እንደዚህ ታደርግኛለሽ? እኔ ነገር መቼም አልተውም ብሎ ነበር ለጊዜው። ግን ከዚህ ሄድ ስትለው እሺ ብሎ ሂዷል ማለት ነው። በቃ አድናን እነዚህ ሰውማ በጣም ከባድ ሰዎች ናቸው። በቃ በጣም ጨካኝ ሰዎች ናቸው። ሳራንማ የሆነ ነገር አድርጓታል። ገለዋት ይሆን እንዴ ምናምን እያለ ነበረ። እንደው አንቺ ሆንሽ ግብረ አበረሽ እስር ቤት ትወርዳታላችሁ። አንቺን እነሱን እስር ቤት ሳላወርድ እኔማ አድቤ አልቀመጥም። የሳራ እውነት ደግሞ ይወጣል ብሏት ለጊዜው ቢሄድም ግን ተመልሳ ሄዳ ሚራ ማለት ነው ከዚህ ነገር የማትርቅ ከሆነ ይህንን ፈቶን ለሚስት ነው ማሳይብህ። ስለዚህ ከዚህ ነገር ከሳራ ጉዳይ ምናምን ራቅ። ሲጀመር ሳራ የለችም፣ አታገኛትም። እንደየት ሄዳ ነው? ለምንድን ነው የማላገኛትም? ነገርኩ በቃ ሁለተኛ ካጠገባችን እንዳትደርስ ብላ ገንዘብ አስተላልፋለት። ፖሊሱም እሺ በቃ አልደርስም ብሎ ፎቶን አጥፊልኝ ቢላት አይ ችግር የለውም ብሩን ከሰጠው በቃ እኔ ታማኝ ነኝ። አንተ ካጠገባችን ጋር እኔ ካንተ ጋር ምንም አይነት ችግር የለብኝም። ከእንግዲህ በኋላ ሳራ ምናምን የሚባል ነገር የለም፣ ከዚህ ሂድ ብላ አባረዋለች ማለት ነው። ወይዘሮ ሚራ እንግዲህ ተሳክቷላታል ማለት ነው። ሉሃናና አድናን ደግሞ እንግዲህ ሲጀመር ፖሊስ አይደለም በነገራችን ላይ ይሄ ሰውዬ ፖሊስ ሳይሆን የአድናን ጓደኛ ነው። አድናን እሱን ያመጣው ለማወጣጣት ነው። ፖሊስ ነው ብለው ደንግጠው ከዛ መረጃ እንዳወጡ ለፖሊስ አሳልፈን እንሰጣቸዋለን ብለው ነበር አስበው የነበሩት። እናም ፖሊስ አይደለም የአድናን ጓደኛ ነው ማለት ነው። በቃ እንደምንም ብለህ አሁን ገንዘቡን እንድታስተላልፍልኝ አደርጋለሁኝ እና ደግሞ አይ እኔ ገንዘቡ ጉዳይ ሳይሆን ሳራ እንድትገኝ ብቻ ነው የምፈልገው። እንዲህ ምን ሆና ሲጀመር ገንዘብህ መመለስ አለበት ነው። ደግሞ ካሰብኩት በላይ በጣም መጥፎ ሴት ናት ሚራ። ማለትም ያቀረበችልኝ ገንዘብ እምቢ ብላ ገንዘብ አቅርባልኝ እምቢ ስላትኝ ሌላ ነገር ነው የጠየቀች፣ በግልጽ ነው የጠየቀችኝ ሲሉ ምን አይነት ሴት ናት? በቃ ይቺ ነው ሚስቴነት ለሰዎች ሁሉ ሳስታውቃት የነበረው ሲል፣ ኧረ አንተ ሲጀመር እንደዚህ መጥፎ ሴት እንደሆነች እንዴት ታውቃለህ? ከመጀመሪያው ያንተ ጥፋት አይደለም፣ ግን በጣም ከባድ ሰው ናት እያለው ነበር። በቃ እኔ እናንተ አንድ ላይ መታየት የለብንም። እኔም ሉሃና እየጠበቀች ስለሆነ ወደ እሷ ሊሄድ ብሎ ወደ ቤት ሄዶ ለሉሃና ስጦታ ይዞላት ሄዶ ምናምን ነበረ። ሮቤል እና ሚራ ደግሞ ወደ ክፍላቸው ሲገቡ እያያቸው ነበርና እንዴ ሚራ አንቺ ቆይ አድናን የህግ ባልሽ አይደለም እንዴ? እንዴ ከሌላ ሴት ጋር ስትተኛ ዝም ትይዋለሽ ምናምን እያለ ነበር። ሮቤል ግን ቀንቶ ነው እንደዛ ሲል ነበር። ምን ነው እኔ አይመለከተኝም ይበለኝ፣ ሲጀመር እዚህ ሁሉ ነገር ውስጥ የገባሁት በራሴ ነው፣ እንደዚህ እንደሆነ ያደረግኩት በራሴ ነው እያለች እየተጸጸተች ነበር። ያው ጸጸት አይባልም። ሚራ የእውነት ብትጸጸት ኑሮ የሸጠችውን ቤት ገንዘብ ለአድናን ትመልስለት ነበረ። ያ ቤት የአድናን ቤት ነው፣ ግን ሽጣ ከሮቤል ጋር ብሩን ለመካፈል ወይ ደግሞ አሁን ደግሞ ያሰበችው ምንድን ነው ብሩን ወደ ሮቤል አስተላልፋ ከዛ ሊጠፉ ነው። ግን ሮቤል እንደዛ አይደለም የሚያስበው። ሮቤል ሚራን ስለማይወዳት እሷ ብቻ ስለሆነ የምትወደው በቃ አሰራልሻለሁ፣ አንቺ ገንዘቡን አስተላልፊልኝ እንጂ እኔ ጥዬሽ ነው የሚሄደው፣ ጥዬሽ እጠፋለሁ እያላት ነበር ማለት ነው። ምክንያቱም ገንዘቡ በሚራ አካውንት ከሆነ አድናን ማዘጋት ይችላል። ምንም አይነት ገንዘብ እንዳታወጣ ማድረግ ይችላል፣ ባለቤቱ ስለሆነች ማለት ነው ለጊዜው። ስለዚህ ገንዘቡ በእኔ አካውንት ታስገቢዋለሽ ከዛ እንጠፋለን ብሏታል ሮቤል ማለት ነው። እሷ ደግሞ ከዚህ በፊት ለሮቤል ገንዘቡን ስጭኝ እኔ ጋር ይሁን ብሏትኝ ሮቤል ግን ያን ያደረገው ከሉሃና ጋር ተመካክረው፣ ሉሃና የሆነ ችግር ውስጥ ገብቻለሁ እና ደግሞ ገንዘብ ያስፈልገኛል ስትለው ለሚራ ደግሞ አምጪ እኔ ጋር ይቀመጥ ብሩ ብሎ፣ ሚራ ደግሞ እነሱ ሲያወሩ ሰምታቸው ነበረ። በቃ እኔ ከሚራ ገንዘቡን ይቀበልልሻለሁ ከዚህ ችግር አወጣሻለሁ ምናምን ሲል ስለሰማችው ገንዘብ ነው ብላ አውቃ ልብስ አድርጋ ከሻንጣ ይዛለት መታ ነበር ለሮቤል ማለት ነው።
ሮቤል ከዚህ በፊት እንደ ካዳት ታውቃለች፣ ግን ያን እያወቀች ስለምትወደው ብቻ አምና ድጋሜ ገንዘቡን ለሱ ልትሰጠው ተስማምታለች ማለት ነው። ሮቤል ደግሞ ሞኝ ነሽ ሚራ፣ ሲጀመር አንቺ ብሩን ብቻ አስገቢልኝ እንጂ ከዚህ ጥየሽ ነው የሚጠፋው እያለት ነበረ። አደንና ሉሃና ደግሞ ፍቅራቸውን እየቀጡ ይገኛሉ ማለት ነው። እንዲህ በቃ አደረግሽው ሉሃና፣ እኔ እኮ በጣም እንደማፈቅርሽ እያወቅሽ እንዴት ከአድናን ጋር እንደዚህ አይነት ነገር ውስጥ ትገቢያለሽ? እነሱ ምንም ነገር አላደረጉም ሲጀመር፣ ግን ሚራና ሮቤል ያሰቡት እንደዛ ነው። ሮቤል ደግሞ በዛ ተናዶ ስለነበር ወደ ሚራ ክፍል ሂዶ በቃ ሚራ ከአንቺ ጋር ካልተኛ ብሎ እንዴ አንተ እኔ አንተን እንዴት መወጫ ነኝ እንዴ? እሷ ከአድናን ጋር ስለሆነች ብቻ ገና አንተም ከኔ ጋር ልትተኛ ነው ብላ ልታስወጣው ነበረ። አይ እንደዛ አይደለም ሚራ፣ እኔ እኮ አንቺን በጣም ነው የምወድሽ። አድና ሮቤል በጣም እያስመሰለ ነው እንጂ ለሚራ ምንም አይነት ፍቅር የለውም። ለልሆነም እንደዛው። ግን እሱ የሚፈልገው ምንድነው የአድናን የሆነ ነገር ሁሉ መቀማት ነው። ከዚህ በፊት ሚራና አድናን በጣም ይዋደዱ ነበር፣ ጥሩ ትዳር ነበራቸው። ግን ሮቤል በመሀል ገብቶ ሚራ እሱን እንድትወደው አድርጎ ከአድናን አረቃት ማለት ነው። አድናን ላይ ይህን ሁሉ ግፍ ሰሩበት፣ ቤቱን ሸጡበት፣ ከዛ በትዳሩ ላይ እሷ ማገጠችበት ምናምን፣ ብቻ ብዙ ግፍ ሰርተውበታል አድናን ላይ። ሳራ ያንን ሚስጥር ስላወቀችባቸው ነው የገደሏት ማለት ነው። በአሁኑ ግን ሉሃና መጥታ ይህን ሁሉ ሚስጥር ስታቅ አድናን እንዲያደረገች ማለትም እነሱ እንደዚህ አይነት ነገር እየሰሩ እንደሆኑ በጣም ጨካኝና ውሸታሞች እንደሆኑ ሉሃና ይህን ሁሉ ነገር አይታ አድናን እንዲያደረገች ማለት ነው። ለዛ ነው አድናን ከሉሃና ፍቅር ያዘው። አይኔን እንዲገልጥ አድርገሽኛል፣ አንቺ እኮ ፈጣሪ ለእኔ የሰጠ ስጦታ አይነሽ ምናምን እያለ እየተሟዘዘ ነበር ማለት ነው አድናን። እንግዲህ በስተመጨረሻ ሮቤልና ሚራ ፖሊስን ወይ ደግሞ የአድናንን ጓደኛ አሳምነው አባረውታል ማለት ነው። ሚራም ገንዘብ ልካለታለች። ያን ገንዘብ በእርግጥ ለራሱ አይጠቀሙም፣ ግን የሆነ ነገር ማድረግ አለበት። ምክንያቱም ፖሊስ ነው ብሎ እስካሰበ ድረስ አሁን በዛ ሰዓት የሚራን ስልክ ቀምቶ ፎቶን ማጥፋት ይችላል። ግን ዝም ብሎ ፈሪ ሆኖ ነው እንጂ ማለት ነው። ወይ ደግሞ ለአድናን ነግሮ ፎቶውን ከስልኳ ማስጠፋት ይችላል። ግን እንደዛ ለማድረግ አላሰበም። በፍርሃት እሺ ብሎ ኮተት ብሎ ነው ከቤት የወጣው ማለት ነው። ምክንያቱም እሱ ፖሊስ ስላልሆነ፣ ፖሊስ ቢሆን ኖሮ ችግር የለውም ነበረ። ሲቀጥል ደግሞ ፎቶ በዛች ቅጽበት ነው የተነሳው። ያን ፎቶ ወዲያው ቀምቶ ወዲያው ማጥፋት ይችል ነበረ፣ ወንድ ልጅ ስለሆነ ማለት ነው። ካሜራ መቀማት ይችል ነበረ፣ ግን እንደዛ ለማድረግ አልሞከረም። ይህ ነገር በጣም ከባድ ነገር ነው። ራሴን ያስገባሁት በጣም ከባድ ችግር ውስጥ ነው። ስለዚህ ጓደኛ ይቅርታ አድርግልኝ፣ በአንተ ምክንያት ትዳሬና ቤቴ እንዲፈርስ አልፈልግም ብሎ ለአድናን ምንም ሳይል በሚራ ማስፈራሪያው ከቤት ወጥቷል ማለት ነው። ስራውንም ከእንግዲህ በኋላ አልሰራም፣ ከእንግዲህ በኋላ ከእናንተ አርቃለሁ ብሎ ነው በሚራ ፍራቻ የሄደው። ሚራ እንግዲህ እንደዛ ስለሆነ በጣም ነው ደስ ያላት። ወደ ሮቤል ሄዳ ሮቤል ተሳካኮ ስትለው፣ ሮቤልም አንቺ እኮ በጣም ልዩ ሴት ነች፣ እኔ በአንቺ በጣም ነው የምተማመንብሽ እያላት ነበር። በቃ ከእንግዲህ በኋላ ከዚህ እንጠፋለን አይደል እንሄዳለን ስትለው፣ አሁን ከእንግዲህ በኋላማ አንቺ ብሩን ወደ እኔ ታስገብኛለሽ፣ ከዛ እንሄዳለን። መጀመሪያ ሚራ ለፖሊሱ ማለት ነው ብሩን ሁሉ ሰጠዋለሁ፣ ከዛ በኋላ አይቶ የማያውቁም ብር ሲያይ ከኛ ይረቃን ብላ አስባ ነበረ። ሮቤል ግን ብሩ በፍጹም ለማንም መሰጠት የለበትም፣ ብሩን ለማንም እንደታባከኘ፣ ስለዚህ እኛ ጋር ነው መሆን ያለበት፣ ለሱ ብሩን ከሰጠሽው ወንጀል ሰርተዋን ብሎ እያስባን ሲላት፣ አንተ ሲጀመር ችጋራም ነህ፣ ብሩ እንዳይወሰድ ነው የምትፈልገው፣ ብሩን ለአንተ ስለምትፈልገው አይደል እንደዚህ የምትለው፣ ምን አስበሻ ሚራ? ይሄ ራሱ እስር ቤት ይከትሻን እኮ፣ ይሄ ጉቦ ተብሎ ራሱ እስር ቤት እንደሚያስገባሽ አታውቂም? አይ እንደዛማ እንዲ አላውቅም። አይ ማወቅ አለብሽ። እኔ እንደዛ ማሰብ አልፈልግም። ብሩን ይቀበላል። ሲጀመር ለምንድን ነው የማይቀበለው? አይቶ የማያውቀውን ብር ሲያይ ይቀበለናል ብላ አስባ ነበር። እሱ ግን ብር አልተቀበላትም ማለት ነው። ብር ስላልተቀበላትም በሌላ ነገር ሞክራ ነበር፣ እሱም አልተሳካላትም። ግን በስተመጨረሻ አስመስላ ያደረገችው ፎቶ የእውነት አብሯት እንደነበረ የሚያስመስል ፎቶ አስመስታ በዛ አሳምና ከቤት እንዲሄድ አድርጋለች ማለት ነው። ያው በዛ ማለት በዚህ ሚራ አሸንፋለች ማለት ነው። ግን ፖሊሱ ኃይል ቢጠቀም፣ ፖሊስ አይደለም በእርግጥ ፖሊስ ተብሎ ስለመጣ ኃይል ቢጠቀምና ስልኩን ከሷ ቢቀማት፣ ይሄ ፎቶ የውሸት እንደሆነ እጅ ፖሊስ ጣቢያ እናገርብሻለሁ፣ አሳስርሻለሁ ቢላት ሚራ ትፈራ ስለነበር እሺ ትለው ነበር። ግን እሱ ያን ኃይል አልተጠቀመበትም ማለት ነው። ለአድናን ደግሞ ቃል ገብቶለት ነበረ፣ ብሩንም አስመልስላለሁ ሳራም ትገኛለች ብሎ ቃል ገብቶለት ነበር። ግን ከትዳሬና ከሚስት የሚበልጥብኝ ነገር የለም፣ ስለዚህ አድናን ይቅርታ አድርግልኝ ብሎ በሚራ ዛቻና ፍራቻ ከዛ ቦታ ሂዷል ማለት ነው። ለሉሃና ራሱ ቃል ገባልሻለሁ፣ ሳራን አገኝልሻለሁ፣ ከእንግዲህ በኋላ የሳራ ጉዳይ አንቺን ሳይሆን እኔን ነው የማያስጨንቀው ብሎ ሁሉ ለእሷም ቃል ገብቶላት ነበረ። ግን አልሆነም ማለት ነው።
እውነት ለመናገር ከእንግዲህ በኋላ ሳራ አትገኝም። ግን በስተ መጨረሻ የሚራና የሮቤል ወንጀል በዛ ማለት በዚህ እውነቱ መውጣቱ አይቀርም። እንግዲህ ለጊዜው እንደዚህ አሸንፏል፣ ለጊዜው ሚራ አሸንፋለች በሚለው ይያዝ። ግን በስተ መጨረሻ እውነቱ ይወጣል ብዬ ያስባለሁ ማለት ነው። ምክንያቱም እውነት ምንም ቢዘገይ በስተ መጨረሻ መውጣቱ ስለማይቀር መታወቁ ስለማይቀር ማለት ነው። በዛ ማለት በዚህ የሮቤል እና የሚራ ሚስጥር ወይ ሲያወሩ ወይ ብቻ በሆነ መንገድ ሚስጥራቸው ይጋለጣል ማለት ነው። ውዶች እንግዲህ በክፍል 48 ይህን ይመስል ነበረ። በክፍል 49 እስከምንገናኝ ቸር ሰንብቱ።